ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶችን በማስቀደም እንጀምራለን። በደቡብ ምዕራብ ኢትዮጵያ ክልል በሶስት የማዕድን ስፍራዎች ላይ በተፈጸመው ጥቃት 7 ሰዎች ተገደሉ። እስራኤል ለሶማሌላንድ የነጻና ሉዓላዊ ሀገርነት እውቅና በይፋ መስጠቷን እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታወቁ። በሰፊው እንመለከታለን። ቆይታችሁን ከአፍሪካ ታይምስ ጋር አድርጎ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር በደቡብ ምዕራብ ኢትዮጵያ ክልል በሶስት የማዕድን ስፍራ ላይ በተፈጸመው ጥቃት 7 ሰዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ውስጥ በሚገኘው ቤሮ ወረዳ በትናንትና ዕለት ታጣቂዎች በሶስት የወርቅ እና የእብነበረድ መውጫ ስፍራዎች ላይ በፈጸሙት ጥቃት 7 ሰዎች መገደላቸውን የወረዳው ዋና አስተዳዳሪና የፖሊስ አዛዥ ለቢቢሲ ተናግረዋል። በዛሬው ዕለትም በሌላው የማዕድን ስፍራ ላይ የተኩስ ልውውጥ መደረጉን ገልጸዋል። በምዕራብ ኦሞ ዞን ስር በሚገኘው ቤሮ ወረዳ ሐሙስ ታኅሳስ 17 ቀን 2018 ዓ.ም በሶስት ስፍራዎች ላይ ጥቃት የደረሰው ከረፋድ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑን የወረዳው ዋና አዛዥ ዋና ሳጅን መላሽ አኩለቢሲ ተናግረዋል። የወረዳ ዋና አስተዳዳሪ አቶ ገመደ ካይዳድ በበኩላቸው እንደተናገሩት ከሆነ የመጀመሪያው ጥቃት የተፈጸመው ቤሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጪ ኩባንያ ላይ ነው። ኩባንያው በአካባቢ ወርቅ ለመፈለግ ከፌዴራል መንግስት የ3 ዓመት ፈቃድ ወስዶ የተሰማራ ከ1 ዓመት በፊት እንደሆነ ጠቅሷል። ቤሮ ማይኒንግ ጥበቃ ላይ ያሉ የመከላከያዎች ወደ ከተማ ሲሄዱ እነሱ ላይ ተኮሱ። እነሱ ጋር እንደታኮሱ ወዲያውኑ አንድ ሳይት ላይ ገብቶ ጥቃት ከፈቱ ሲሉ በገቢሳ ቀበሌ የተፈጠረውን የመጀመሪያውን ክስተት ገልጿል። በወርቅ መውጫ ስፍራ ላይ በተፈጸመው የመጀመሪያ ጥቃት የአንድ ሰው ሕይወት እንዳለፈ ሁለቱ ባለስልጣናት ገልጸዋል። በጥቃቱ የተገደለው ግለሰብ በማዕድን መውጫ ስፍራ ላይ የሚሰራ የአይሱዙ መኪና ረዳት እንደሆነ ዋና አስተዳዳሪ አንስተዋል። የፖሊስ አዛዡ ዋና ሳጅን ደንበላሽ በበኩላቸው ከሞት በተጨማሪ አንድ ሌላ ሰው ጉዳት መድረሱን አክሏል። ዋና አስተዳዳሪ አቶ ገመደ እንደሚናገሩት በዚህ ስፍራ የነበሩ ሌሎች ሰዎችም ጥቃት ተከፍቶባቸው ነበር። የሳይቱን ሰው ከበቡ። ከዛ ሚሊሻ አሳብረን ከዛ ሳይት አስለቀቅ። ትንሽ ሳንቆይ እዛው ማዕድን መውጫ ስፍራ ላይ ከመከላከያ ጋር ለረጅም ሰዓታት ተዋጉ ስሉ ቀጥሎ የተፈጠረውን ክስተት አብራርተዋል። በጥበቃ ላይ ከነበሩት የመከላከያ ሰራዊት አባላት ጋር በተደረገው የተኩስ ልውውጥ ምንም ጉዳት እንዳልደረሰ ገልጸዋል። ይሁን እንጂ ጥቃቱ የእብነበረድ ማዕድን መውጫ ስፍራ ላይ ቀጥሏል። ሁለተኛ ጥቃት የተከፈተው የእብነበረድ ማዕድን ማውጫ ስፍራ ላይ ሲጠብቁ በነበሩ ሰዎች ላይ እንደሆነ ዋና አስተዳዳሪው ተናግሯል። በስፍራ ላይ ተሰማርተው የነበሩት 6 የጥበቃ ሰራተኞች እንደሆኑ የሚገልጹት አቶ ገመዳ ጥቃቱ በደረሰበት ሰዓት ግን 3ቱ በስፍራ ላይ እንዳልነበሩ ጠቅሷል። ታጣቂዎቹ 3ቱ ጥበቃ ላይ ያሉትን መቱ፣ 2ቱን ገድለው መሳሪያቸውን ይዘው ሄደዋል። አንዱና ምግብ የሚሰሩ ሴቶች ተርፏል ብሏል። የወረዳ ፖሊስ አዛዥን በተመሳሳይ በዚህ ጥቃት 2 ሰዎች መገደላቸውን ተናግሯል። ሶስተኛው ጥቃት የተፈጸመው ከእብነበረድ መውጫ ስፍራ በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ ነው። በክልል ደረጃ የሚሰጥ ልዩ አነስተኛ የወርቅ ማዕድን ቁፋሮ ፈቃድ ወስዶ እየሰራ ያለው ማህበር የሚንቀሳቀስ በዚህ ስፍራ ላይ 2 ሴቶችና 1 ወንድ መገደላቸውን ሁለቱ ባለስልጣናት ገልጸዋል። ከጥቃቱ በተጨማሪ የቁፋሮ ስፍራ ንብረቶቹ በእሳት የማቃጠል እና የመዝረፍ ድርጊት መፈጸሙን አስረድተዋል። ዋና አስተዳዳሪ አቶ ገመዳ አንድ ኤክስካቫተር አንዱ ሎደር በእሳት ተቃጥሏል። ካምፑን ሙሉ በሙሉ አፍርሷል። አንድ አዲስ ኤክስካቫተር ሊያቃጥሉ ሲሞክሩት ስላልቻሉ መስታወቱን ሰብሮ ሄደዋል ብሏል። የፖሊስ አዛዡ ዋና ሳጅን ደንበላሽም በተመሳሳይ ይህንኑ ገልጸዋል። ወደ መጨረሻ መረጃችን ስንሻገር እስራኤል ለሶማሌላንድ የነጻና ሉዓላዊ ሀገርነት እውቅና በይፋ ሰጠች። እስራኤል ከሶማሌ ተነጥላ ነጻ ሀገርነቷን ላወጀችው ሶማሌላንድ የነጻና ሉዓላዊነት ሀገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይፋ አደረጉ። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሌ ማዕከላዊ መንግስት በመነጠል የነጻ ሀገርነት እውቅና ስትጠብቅ ለቆየችው ሶማሌላንድ የመጀመሪያ የሀገርነት እውቅና ነው ተብሏል። ጠቅላይ ሚኒስትር ኔታንያሁ እስራኤል የሶማሌላንድ ሪፐብሊክን እንደ ነጻና ሉዓላዊ ሀገርነት በይፋ እውቅና መስጠቷን ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁና
የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርሟል። ሶማሌላንድን የግዛት አካል አድርጋ የምትቆጥረው ሶማሊያ የትኛውን ሀገር እውቅና እንዳይሰጥ ስትከላከል ቆይታለች። የአሁኑን የእስራኤል ውሳኔን በተመለከተ የሶማሊያ መንግስት ምላሽ እየተጠበቀ ነው። ይህን ይፋዊ እውቅና በተመለከተ ጠቅላይ ሚኒስትር ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዲሁም የሶማሌላንድ ፕሬዝዳንት የጋራ ስምምነት ተፈራርሟል። ስምምነቱ የተፈራረመው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆኑን ተገልጿል። የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዳስታወቁት ከሆነ እስራኤልና ሶማሌላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈራርሟል። ይህም ስምምነት የአምባሳደሮች ሹመትን ጨምሮ ሁለቱም ሀገራት ኤምባሲዎችን ለመክፈት የሚያስችል ነው ተብሏል። ኔታንያሁ የሶማሌላንድ ፕሬዝዳንት አብዱረህማን ሞሐመድ አብዱላሂን እንኳን ደስ አሎት ያሉት ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራር አድንቋል። የሶማሌላንድ ፕሬዝዳንት ጽሕፈት ቤት እስራኤል የሰጠችውን የሉዓላዊነት ሀገርነት እውቅናን ተከትሎ በወጣው መግለጫ ታሪካዊና በመሪ ላይ የተመሰረተ ውሳኔ ስል አድንቋል። አክሎም እውቅና ለሶማሌላንድ በዓለም አቀፍ መድረክ ለዓመታት እውቅና ለማግኘት ስታደርግ ለነበረው ጥረት መሰረት ነው ብሎታል። ይህም እውቅና ሶማሌላንድ ለረጅም ጊዜ ዓለም አቀፍ ተቀባይነት ለማግኘት ስታደርግ የነበረውን ረጅም ጉዞን የሚያመላክት ሲሆን ይህም ታሪካዊ፣ ህጋዊ እና የሞራል ሀገርነት ይገባኛል ጥያቄን ያረጋግጣል ብሏል። የፕሬዝዳንቱ ጽሕፈት ቤት መግለጫ ሶማሌላንድ እስራኤል ያገኘችውን የሀገርነት እውቅና በአፍሪካ ቀንድ የተረጋጋች ዲሞክራሲያዊና ኃላፊነት የሚሰማት ሀገር መሆኗን ያሳያል ብሏል። በጣሊያን ቅኝ ግዛት ስር ከነበረው የሶማሊያ ክፍል ጋር ተዋህዳ እንደነበር ታሪክ ያወሳል። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱን መረጃዎቻችን ያደመጣችሁ ይመስል ነበር። ስትከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበት። ጤና ይስጥልን ብለናል።